መጽሐፈ መሳፍንት ላይ ያሉ ጥናቶችን እንቀጥላለን። ዛሬ ደግሞ ስለ ናኦድ እና ስለ ሴሜ ጋር እናጠናለን። ናኦድ ሁለተኛው መስፍን ነው እና ለመጨረሻ ጊዜ ስለ መጀመሪያውና ስለ ሁለተኛው መስፍን አጥንተን ነበረ። ሶስተኛው ጋር ደግሞ እንመጣለን። የዛሬው ጥናታችን ዋናው ክፍል ከቁጥር 12 ጀምሮ እስከ 31 ድረስ ባለው ነው። ነገር ግን እስከ ቁጥር 15 ድረስ ብቻ እናነባለን፣ ምክንያቱም በንባቡ ውስጥ አብረን የምናየው ነገርም ስላለ። የሚጀምረውም አሁን የእስራኤል ልጆች በእግዚአብሔር ፊት ክፉ ነገር አደረጉ በሚለው ነው። በዚህ ጊዜ ይሄንን መስማት ሰልችቷቸዋል አይደለ? በተለይም መሳፍንትን ማጥናት ከጀመረም በኋላ በተደጋጋሚ እነዚህን ቃላት እየሰማን ነው። ምናልባትም በሚቀጥሉት ላይም ልትሰሙ ትችላላችሁ። እግዚአብሔር እንደዚህ አይነት ነገር በማየቱ እንዴት እንዳዘነ እስኪ አስቡ። እናንተን እኮ መስማት ብቻ ሰልችቷችሁ ሊሆን ይችላል፣ ግን እግዚአብሔር እየሆነ ያለውን ነገር እያየ ነበር። እዚህ መጽሐፍ ቅዱስ ላይ በዕብራይስጥ እንደገና የሚለው ቃል መጨመር ወይም ደግሞ ላዩ ላይ ማከል እንደማለት ነው። ስለዚህ እንደገና ተመሳሳይ ነገር አደረጉ ማለት ብቻ ሳይሆን እየጠነከረ የሚሄድ እየባሰ የሚሄድ ነገር አደረጉ ማለት ነው። ደጋግሞም እንዲህ ማለቱን ይቀጥላል። ታዲያ በዚህ ጊዜ ምን ችግር አለው እንደዚህ ቢያደርጉ ልንል እንችላለን። ችግሩ እግዚአብሔር የሞዓብን ንጉስ ኤግሎምን በእግዚአብሔር ፊት ክፉ ስለሰሩ በእስራኤል ላይ አበረታው የሚለው ነው። የአሞንንና የአማሌቅን ልጆች ወደ ራሱ ሰበሰበ። ሄዶም እስራኤልን ወረረ፣ የዘንባባ ከተማን ያዘ። የእስራኤል ልጆች የሞዓብን ንጉስ ኤግሎንን ለ8 ዓመታት አገለገሉ። ምድሪቱም ለ8 ዓመታት እረፍት ስታገኝ ታስታውሳላችሁ። አሁን በዚህ ጊዜ 18 ዓመታት ተቆጥረዋል። ቀጣዩ ጊዜ ምን ያህል ነው ብላችሁ ታስባላችሁ? በአንድ አይነት መንገድ የሚሄዱ ይመስላሉ አይደል? ምናልባትም ረዘም ያለ ነው። ለምን? ከኃጢአታቸው መጠን ጋር ተዛማጅነት ሊኖረው ይችላል። ምናልባት ነው ይሄ። በዚህ ጊዜ አዲስ ችግር ገጥሟቸዋል። ባለፈው ጊዜ የተለየ ንጉስ ነበረ። አሁን የሞዓብ ንጉስ የአሞንና የአማሌቅ ጋር በመተባበር ኃይሉን በማዋሃድ አጠንክሮ ነው የመጣው። እነዚህ ሁሉ በዘፍጥረት ውስጥ የተማርናቸው ዘሮች ናቸው። የኤሳው፣ የእስማኤል እና ሌሎችም ዘሮች አንድ ላይ ተሰብስበው ነው። አሁን እንዲህ አይነት ችግር አለብን። እዚህ ያለው ችግር ምንድን ነው? እግዚአብሔር እንደሚያምኑ ይናገራል። ነገር ግን ችግሮች መከሰታቸውን ቀጥለዋል። የክርስትና የእምነት ህይወታችሁን እየኖራችሁ እንዳላችሁ አስቡ እስኪ። ነገር ግን በትክክለኛው መንገድ እየሄድን አይደለም። ለምን? የሚያሳፍር ነገር ነው አይደል? ምክንያቱም ምን እንደሆነ እንኳን ለጎረቤታችን አጠገባችን ላለ ሰው ራሱ መናገር አንችልም። እነዚህ በእግዚአብሔር ሊጠበቁ የሚገባቸው የተመረጠ ህዝብ የተባሉት አሁን በጣም ዝቅተኛ በሆኑ ሰዎች እየተገዙ ነው። እነዚህ ይገዛሉ የምላቸው ሰዎች እኮ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ ያላቸው ሰዎች እኮ ናቸው።
ዘዳግም ምዕራፍ 23 ከቁጥር 3 ላይ ከግብፅ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ አልተቀበሏችሁምና በሜሶፖጣሚያ ካለው ከፋቱራ የቢኦርን ልጅ በለዓምን ዋጋ ሰጥተው ይረግም ዘንድ አምጥተውብሃልና አሞናዊና ሞዓባዊ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ ይላል። እነዚህ ሰዎች አሞናውያን በእግዚአብሔር የተረገሙ ናቸው። እሱም ወደ እግዚአብሔር ጉባኤ ፈጽሞ አትግቡ ብሏል። አሁን ግን እስራኤላውያን በእነሱ እየተገዙ ነው። እንዴት ያለ ታላቅ አፍረት ነው! በዘጸአት ምዕራፍ 17 ከቁጥር 13 እስከ 14 ላይ እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገረ አለው። ቁጥር 15 ሙሴም መሠዊያ ሰራ፣ ስሙን ያህዌ ንሲ ብሎ ጠራው። እግዚአብሔር ስለ አማሌቅ የተናገረው ይህ ነው። እናም ምን እየሆነ ነው? እግዚአብሔር ከመታሰቢያ እንደሚያጠፋቸው የተናገረው እነዚህ ሰዎች አሁን በእስራኤል ላይ ንጉሥ ሆኖ እየገዙ ነው። ሞዓባውያን የኤሳው ዘሮች ናቸው። እስራኤላውያን የያዕቆብ ዘሮች ናቸው። በረከቱ ታዲያ ምን ጥቅም አስገኘ? እዚህ ጋር ወንድም ያዕቆብ ካንተ በታች ይሆናል ያገለግልሃል አልተባለም? ግን ተቃራኒው ተከሰተ። ዛሬም እኮ እኛ የተሰጠን ተስፋ ምንድነው ብለን መጠየቅ አለብን። በእግዚአብሔር ኃጢአተኛውን ዓለም ታሸንፋለህ። የእግዚአብሔር ልጆች የዚህ ዓለም ብርሃንና ጨው ይሆናሉ። ነገር ግን ከዚህ በኋላ በዓለም አስተሳሰብ፣ በዓለማዊ አእምሮ ሆነ በመንፈሳዊም ነገር እየተሰደዱ በአእምሮም ሆነ በመንፈሳዊ እየታረዱ እንደሆነ እናያለን። የአሞንንና የአማሌቅን ልጆች ወደ ራሱ ሰበሰበ። ሄዶም እስራኤልን ድል አደረገ፣ የዘንባባንም ከተማ ወረሰ። የዘንባባ ከተማ የበረከት ከተማ ነች። ወደ ዘዳግም ምዕራፍ 34 ከቁጥር 3 እስኪ እንሂድ። የዘንባባ ዛፎች ያሉባት ከተማ የኢያሪኮን ሸለቆ ሜዳ አሳየው ይላል። እንሸጋገር። ታዲያ የዘንባባ ከተማ ምንድነው? ኢያሪኮ። ስለ ኢያሪኮ ምን ያህል አስፈላጊ ነው ማወቃችን? ኢያሪኮ የመጀመሪያው መግቢያ ነው። እግዚአብሔር እንደማይረሳው ቦታ አድርጎ እንዲይዙት ነገራቸው። ሌላ ከተማ እዚያ አትገንቡ፣ እንደዛ ካደረጋችሁ የበኩር ልጃችሁ ላይ ይፈረድበታል ብሏል። እግዚአብሔር ይህችን ከተማ መግቢያ መሆኗን ሁላችንም እንድታስታውሱ እንደ ፍርስራሽ እንድትተውት ነግሯቸዋል። እግዚአብሔር የሰጠውን ታላቅ ድል ይወክላልና ያንንም ደግሞ እንዲያስታውሱ ይረዳቸዋል። ኢያሪኮ ከጠፋች በኋላ አማሌቅ ደረሰ። አሁን ኢያሪኮን እያደሱ ነው፣ እየሰበሰቡና እየገነቡ ነው። ያጋጠሙንም ታላላቅ ሽንፈቶች አሉ። በኢየሱስ ለመጀመሪያ ጊዜ ስናምን መጥፎ ልማዶቼንና ኃጢአቴን ትቼዋለሁ። ነገር ግን እዚያ ሁሉ ችግሮች ከህይወታችን ጋር የተያያዙ ናቸው። በህይወታችን ውስጥም ችግሮች አሉ። ምንም ችግር የለብኝም ብንል እንኳን ለማመን ይከብደናል። ሁላችንም ችግሮች አሉብን። አንዳንድ ሰዎች ወደ ፓስተሮች ይመጣሉ። እንዲሁም አንዳንድ ሰዎች ለአካላዊ ወይም ጤና ጋር ተያይዞ ያሉ ችግሮችን ለመታየት ይመጣሉ። ነገር ግን ብዙ ጊዜ ከምታስቡት በላይ ነው። ፓስተሩ ወይም ዶክተሩ የችግሩን መንስኤ ሳይገልጹ ወይም
ሳይገነዘቡ የአሁኑን ችግር እንዲያስተካክሉ ይፈልጋሉ። ሰዎች ፓስተር ይህ ችግር አለብኝ ልትጸልይልኝ ትችላለህ ይላሉ። እርግጥ ነው፣ ግን ከዚያ በኋላ የችግሩ ምንጭ ሆነው ይቀጥላሉ። ስለዚህ ማውራት አያስፈልግም አይደል? ወይም ዶክተር ይሄ ህመም አለብኝ ይላሉ። ዶክተሩ እሺ ግን ምንድነው እንደዚህ ያመጣው? መንስኤው ምንድነው ይላል። ሰዎች እንዲህ አይነቱን ዶክተር አይወዱም። ብዙ ጊዜ ካይሮፕራክተሮች የምጎበኝበት ጊዜ ነበረ ጀርባዬን ለመታሸት እና ብዙውን ጊዜ የታችኛው የጀርባዬ ህመም ስለነበረብኝ አኩፓንቸር ወይም ማከሚያውን አድርጌ ነበረ። ብዙ ጊዜ ሄጄ ጀርባዬን እንዲያስተካክሉልኝ እንዲያሹልኝ ፈልጌ ነበር። ህመሙን እንዲጠፋ ጀርባዬን ሲያሹልኝ ጥሩ ስሜት እየተሰማኝ ነበር። የጀርባ ችግር ካጋጠማችሁ ያ ለምን ያህል ጊዜ እንደሚቆይ ታውቃላችሁ? ምናልባት አንድ ቀን ቢበዛ አንድ ሳምንት። ከዚያም ተመሳሳይ ችግር ይመስላል። በዚህ ምክንያት የካይሮፕራክተር ባለሙያው አኗኗርን አስተካክል አለኝ። ለረጅም ጊዜ በኮምፒውተር ፊት ለፊት መቀመጥ አዘወትር ነበርና ያንን አቁም አለኝ። ስትቀመጥም አቀማመጥን መቀየር አለብህ አለኝ። ያን ዶክተር አልወደድኩትም። ችግሬን ማስተካከል ትችላለህ ብቻ ነው ያልኩት። ዶክተሩ ግን ያለኝ ስትቆምም ስትቀመጥም በተለይም ደግሞ አቀማመጥን መቀየር አለብህ አለ። እነዚህ ዶክተሮች ትክክል እንደሆኑ እስከገነዘብ ድረስ ምንም አልተስተካከለም። የህይወቴም ደረጃ መለወጥ አልቻለም። ዶክተሮች ወይም ፓስተሮች ህይወትን የምትኖርበት መንገድ መቀየር አለብህ ብሎ ይናገራሉ። ያንን ዶክተር ወይም ደግሞ ያንን ፓስተር አለመውደድ እንጀምራለን። ምናልባት ወደ ሌላ ክሊኒክ ወይም ወደ ሌላ ቤተክርስቲያን መሄድ እንዳለብን ማሰብ እንጀምራለን። ምክንያቱን የሚነግረንን ሰው ሳይሆን አሁን ያለብን ፊት ለፊታችን ያለብንን ነገር የሚያስወግድ ሰው ብቻ ነው የምንፈልገው። መደበኛው ህይወታችንን መለወጥ ሲያስፈልገን ስሮቻችን ሲፈተኑ አንወድም። ስለዚህ መንገዳችንን ለመቀየር እንሞክራለን። ነገር ግን ችግሩ እንዲፈታ እንፈልጋለን። ከዚያም ተመሳሳይ ንድፍ እንደግማለን እና ከተደጋገመ በኋላ አይሰራም። አንድ ችግር ሲፈታ፣ ለምሳሌ የእግሬ ህመም ሲስተካከል፣ የጀርባዬ ሌላ ክፍል መጎዳት ይጀምራል። በህይወታችን ውስጥ ተመሳሳይ ነገርም አለ። የችግሩ ማዕከል መንስኤ ካልተጋፈጥንና በመጀመሪያ ደረጃ ያንን ችግር ካላስተካከልን ሌላ ነገር ይዞ መምጣቱ አይቀርም። ምን ለማለት እንደፈለኩ ተረድታችኋል? የእስራኤል ህዝብ በመሳፍንት ዘመን ያሳለፈው እንዲህ አይነቱን ነገር ነበር። ለዚያ ነው በጀርባዬ ላይ ወይም ደግሞ በደረቴ ላይ ክብደት ያለውን ነገር ማስቀመጥ የፈለኩት። አንድ ጊዜ ማሰሪያውን ከያዝኩ በኋላ ምንም እንኳን በጣም ምቾት የማይሰጥ ቢሆንም እየተጎዳውም ቢሆን ስልጠናውን ቀጠልኩ። ነገር ግን ማሰሪያው ከተወገደ በኋላ ከሄድኩም በኋላ እንደገና እየተጎዳው ነበር። ለምን? ማሰሪያው እንደ መሳፍንቶች ነበረ። እግዚአብሔር መሳፍንቶችን ሲልክላቸው እና ከሱ ጋር ሲሆኑ ደህና ነበሩ። መሳፍንቶቹ ከነሱ ጋር ሲሆኑ ወይም ደግሞ
ሲሞቱ እንደገና በህመም ውስጥ ነበሩ። እንደገና ችግሮች ያጋጥሟቸው ነበር። ታዲያ ምን ይሆናል? እነዚህ ከእግዚአብሔር የሚሰሙ ጭንቀቶች፣ ፍርዶችና ቅጣቶች እየደጋገምንና እየደጋገምን እንሄዳለን። ነገር ግን ትክክለኛውን ችግር ማጥፋት የግዴታ ነው። ትክክለኛው ችግር ምንድን ነው? እግዚአብሔር የሰጠን መፍትሄስ ምንድን ነው? እግዚአብሔርን ስለጠራን፣ ለሱ መስዋዕት ስላቀረብን፣ ሰላም እንዳለን ራሳችን ስላወጅን እንደዚህ ይሆናል? እስራኤላውያንም በዚህ መንገድ ማታለል ቀጠሉ። ይሁን እንጂ በተመሳሳይ ጊዜ ይህን የምጠቅሰው ሶስተኛው ሳምንት ይመስለኛል በዓልና አሼራን ያመልኩ ነበር። በዓልና አሼራን እንደሚያመልኩ አልተናገሩም። ነገር ግን በአእምሯቸው ውስጥ በውስጣቸው አምነው ባህላቸውንና መንገዳቸውን ተከትለው ነበር። ዛሬ በዓልና አሼራን ለምን ታምናለህ? በባህላችን ውስጥ በዓልና አሼራ አሉ ብላችሁ ታስባላችሁ? በምን መንገዶች? አዲሱ ስማቸውስ ምንድን ነው? የበዓልና የአሼራን አዲስ ስም ገንዘብ ብለን እንጥራው። ታዲያ እኛ ወይም ሰዎች ገንዘብን የምንከተለው ለምንድን ነው? ገንዘብ በብዛት ሲኖር ምን ይሆናል? ክርስቲያኖች በሱ እንደሚያምኑ ይናገራሉ። ክርስቲያኖች በሱ እንደማያምኑ ይናገራሉ፣ እንደማያደርጉም ይናገራሉ፣ ግን ይከተላል። ከክራፕራክተሮቹ አንዱ ከኔ በእድሜ የገፋና ከፍተኛ ፓስተራችን በጀርባቸው ህመም ጊዜ ረድቷቸው ነበር። ስለ ስበት ማሰብ አለብህ። የስበት ኃይል መጎተቱን ይቀጥላል። ነገር ግን አከርካሪ በእግዚአብሔር የተነደፈው አንድ ምንጭ ጋር የተያያዘ ነው። ልክ እንደ ኤስ ቅርጽ ባለው ኩርባ በኩል በምቾት ጊዜ የሚቋቋምበት መንገድ አለው ብሎ ነገረኝ። ነገር ግን መንሸራተቱን ከቀጠለ የኤስ ቅርጽ ቀጥ ያለ ቅርጽ ወይም እንዲያው የሚያም ኩርባ ይሆናል። በስበት ኃይልና አንዳንድ ጊዜ ደግሞ ድንገተኛ ድንጋጤ ሲገጥመን መጎዳቱን ይቀጥላል። ልክ ጸደይ ሲጠፋ መሬት እንደሚሆነው ማለት ነው። በሮጣችሁ ወይም ደግሞ በተቀመጣችሁ ቁጥር ሁሉ ጀርባችሁ አዲስ ስሜት ይሰጣል። በዚህ ምክንያት ያማል። ስበት ኃይል ወደ ታች ስለሚጎትት ያን ነገር ማሰብ አለብን። ስለዚህ ራሳችንን ወደ ላይ ለመሳብ መስራት አለብን። በዚህ መንገድ ከሆነ ጀርባ አይጎዳም የሚለውን ነገር ነገረችኝ። ያ በጣም ረድቶኛል። አቀማመጤን ማሰላሰልና መቀየር ጀመርኩ። ምንም እንኳን አቀማመጤ አሁንም ፍጹም ባይሆንም ከዚያ ጊዜ ጋር ሲነጻጸር በጣም የተሻለ። ብዙ ህመም የለኝም፣ ሊጠፋም ተቃርቧል። መንፈሳዊ ህይወታችን ሁለት ኃይሎች አሉት። ሁለት ጎኖች ይጎትቱናል። ወደ ታች ስበት ስጋዊ ብለን ልንጠራው እንችላለን። ምድራዊ መጎተትን የሚወክል ከሆነ መንፈሳዊ መጎተት ወደ ላይ አለ። የትኛው የበለጠ ጠንካራ ነው? በተፈጥሮ የስበት ኃይል መጎተት የበለጠ ጠንካራ ነው። ለዚህ ነው አሁንም በዚህ ምድር ላይ ያለ ነው። ወደ ላይ መጎተት በጣም ከባድ ነው አይደል? ሁላችንም እንደ ኤልያስና ወይም ደግሞ እንደ ሄኖክ እንሆናለን። ስለዚህ መንፈሳዊነት የምንናገረው በዚህ መንገድ ነው።
መንፈሳዊ መጎተት ከፍ ያለና ጠንካራ ከሆነ ከፍ እንላለን። ደካማ ከሆነ ግን በዚያ ኃጢአተኛ ዓለም ስበት ውስጥ ወደታች ተዘፍቀን እንቀራለን። ስለዚህ እግዚአብሔር አለን፣ በዓለም አለን። የትኛው መጎተት የበለጠ ጠንካራ ነው ብላችሁ ታስባላችሁ? እግዚአብሔር ጠንካራ እንደሆነ በንቃተ ህሊና እናውቃለን። ስለዚህ ወደ እግዚአብሔር መተን በመንፈሳዊ ነገሮች ላይ ማትኮር አለብን። ነገር ግን እንደ ጉማ ባንድ አንድ ጎን ስንጎትት እንደ ሌላኛው ይመስለናል። ያ ደግሞ እኛ ራሳችን ነን። ብዙ ጊዜ ስለ አንዳንድ ነገሮች እኔን ጨምሮ አንዳንድ ጊዜ ገንዘብ ወይም ቁሳዊ ነገሮች ከእግዚአብሔር ጋር ለማወዳደር እንሞክራለን። በህይወታችን ውስጥ ከእግዚአብሔር በላይ ወይም ደግሞ ከፍ ብለው ለመሄድ የሚሞክሩ ነገሮችን እናያለን። ብዙ ጊዜ እግዚአብሔርና ገንዘብ በአንድ ጊዜ እያገለገልን ያለን ሊመስልን ይችላል። ገንዘብ በህይወታችን ውስጥ የሚያስፈልገን ነገር ነው ብለን ይቅርታ እንጠይቃለን። በእርግጥም እኮ የሚያስፈልገን ነገር ነው። ነገር ግን ይህ ጥያቄ በመጠየቅ ራሳችንን ማየት አለብን። ለምንድን ነው ገንዘብ የምናገኘው? ለራሳችን ገንዘብ እያገኘን ነው እንላለን። ያን ያህል ሐቀኞች ነን? ገንዘብ እንደምናገኝ እንናገራለን። ሀብታም መሆን እንፈልጋለን። ሎተሪ ማሸነፍም እንፈልጋለን። ለምን? ለቤተ ክርስቲያን እንላለን። የእግዚአብሔርን ስራ ለመስራት እንላለን። አንዳንዶቻችሁ እውነት ስትሉ ሰምቻለሁ። በሰባተኛው ቀን እግዚአብሔርን ለማክበር እንሰራለን፣ ህይወታችን እንዳይጎድል እንሰራለን ስትሉም ሰማለሁ። የእግዚአብሔር ስራ በምቾት እንድንሰራ ያስፈልጋል። እውነት ነው። በእርግጥ እሱ ላይ ምንም ስህተት የለውም። ራስን መጠየቅና መልስ መስጠት ግን አስፈላጊ ነው። ነገር ግን ሰዎች በቤተ ክርስቲያን ውስጥ ብዙውን ጊዜ የሚጨልሙትና የሚቸገሩበት ምክንያት ምንድን ነው? ለእግዚአብሔር እየሰራን ነው እንላለን። ያለኝ ሁሉ የእግዚአብሔር ነው እንላለን። ነገር ግን ፓስተሩ እንዲህ ማድረግ ትችላለህ ሲል ወይም ቤተ ክርስቲያን ለግንባታ ወይም ለተልእኮ ሲሰበሰብ ሰዎች ብለው ያመነታሉ። የኢየሱስ ምሳሌዎች አብዛኞቹ ስለምን እንደሆኑ ታውቃላችሁ? የኢየሱስ ትምህርት ከ50% በላይ ወደ 2/3 እንኳን እላለሁ ስለ ገንዘብ ነው። ለምን? መጽሐፍ ቅዱስ ገንዘብ ባለበት ልብ በዚያ ይሆናል ስለሚል ነው። ወይም ደግሞ ልብ ገንዘብ ባለበት ቦታ ነው ማለት እንችላለን። እግዚአብሔር ቃል በቃል ስለ ገንዘብ እየተናገረ አይደለም። ከኛ ገንዘብ ለማግኘት እየሞከረም አይደለም። ነገር ግን ልብ የት ነው የሚለውን እየጠየቀ ነው። በብሉይ ኪዳን እግዚአብሔር ሕዝቡን በዓልንና ጣዖትን እንደሚያመልኩ መናገሩን ቀጥሏል። በአዲስ ኪዳን ውስጥ የገንዘብ ፍቅር የክፋት ሁሉ ስር ነው ይላል። በዚህ ጉዳይ ላይ ስለሆነን አስራትን መስጠት፣ ስጦታን መስጠት፣ አንዳንድ ግንባታ ደግሞ ሲኖሩ ቤተክርስቲያን ማቋቋም ሲኖሩ የግንባታ መስዋዕት መስጠት፣ እነዚህ ሁሉ መስዋዕቶች የእግዚአብሔር መንግስት ዜጎች ግዴታዎች ናቸው። የአንድ አገር ዜጎች የራሳቸው ግዴታ አላቸው። አንዳንድ ጊዜ በግዳጅም ተፈጻሚ ይሆናሉ። የቅዱሳን 4 ወይም 5 ተግባራት ብለን ብናወጣ በተለይም በማንኛውም ቤተ እምነት ውስጥ በእኛም ቤተ እምነት ውስጥ ጭምር ማለቴ ነው አስራት መስጠት ከነዚህ ውስጥ አንዱ ነው። ነገር ግን ስለዚያ ማውራት በጣም ስሜታዊ
እያደረገን የሚሄድበት ዘመን ላይ ደርሰናል። አንዳንድ ሰዎች ኦ የብሉይ ኪዳን ነገር ነው ይሄኛው ይላሉ። ምን ለማለት እንደፈለጉ ገምቱ። ኢየሱስ እኮ ስለራሱ ተናግሯል። ታዲያ ኢየሱስ የተናገረው ሁሉ ከ2000 ዓመት በፊት ስለነበረ ብቻ ዋጋ የለውም? ወይስ የእግዚአብሔር መርህ ፈጽሞ ስለማይለወጥ ቃላቱ ዛሬም ድረስ ተፈጻሚ ይሆናሉ? እግዚአብሔር 9 እሰጣችኋለሁ አንተም 1 ታመጣላችሁ፣ ከ10 አንዱን አምጣ ያኛው የኔ ነው አለ። አንዳንድ ሰዎች እሺ 1/10ኛውን ወስዳለሁ እና ወደ ተለያዩ ክፍሎች እከፋፍላለሁ። ከፊሉን ለጓደኛዬ ለመስጠት፣ ከፊሉን በቤተ ክርስቲያን ውስጥ ላሉ ሰዎች ምግብ ለመግዛት፣ ከፊሉን ደግሞ ለግንባታ መስዋዕት ለማቅረብ እጠቀማለሁ ይላሉ። ነገር ግን እግዚአብሔርን በገንዘብ ብቻ አንጠቅመውም። ገንዘብ የሚጠቅመው ከ9ኙ ክፍሎች ነው። ነገር ግን የእግዚአብሔርን ገንዘብ ወስደን በገንዘቡ አናገለግልም። የእግዚአብሔርን ገንዘብ ለእግዚአብሔር ከሰጠን በኋላ እኛ ጋር ካለው ከ10 እጅ ከ9ኙ ክፍሎች ነው ስጦታም መስጠት ያለብን። ጓደኛዬ ካልም ሌሎች የሚደረጉ ነገሮችም ካሉ ማድረግ ያለብን ከዛ ነው። እግዚአብሔር ለራሱ በግልጽ የለየውን ነገር እንዴት እንደምንጠቀምበት አንቆጣጠርም ወይም አንወስንለት። አንደኛዋ ፐርሰንት ላይ መተን ወደዛ ይግባ፣ ወደዚህ ይሁን፣ እንደዚህ ይሂድ፣ እንደዚህ ይውጣ ማለት አንችልም። ሰዎች በመሳፍንት ዘመን ያደረጉት እንዲህ አይነት ነገር በራሳቸው እይታ ትክክል የሆነውን ነገር ማድረግ ጀመሩ። ሄ አሁን እየሰጠው ነው፣ መስጠት ምን ችግር አለው አሉ። መስጠት ጥሩ ነው፣ ነገር ግን በትክክለኛው መንገድ ማድረግ ደግሞ የበለጠ ነው። በቤተ ክርስቲያናችን ውስጥ አንዳንድ ጊዜ ሰዎች በመናፍቅ ትምህርቶች ይወድቃሉ ወይም በተለያዩ ነገሮች ይከሰሳሉ። መንፈሳዊ ሁኔታቸውን ለመፈተሽ ከሚረዱን ምርጥ መንገዶች አንዱ አስራት መስጠት መቀጠሉ ነው። ብዙ ጊዜ በተሳሳተ ትምህርት ሲወድቁ አስራትን መክፈል ያቆማሉ። በተለይም የቤተ ክርስቲያን ሽማግሌዎች ወይም መሪዎች፣ በተለይም የመምሪያ ኃላፊዎች አስራትን ካላደረጉ የእምነት ዋና ዋና ተግባራትን አያሟሉ። አስራትን መስጠት ብቻ ሳይሆን እነዚህ ሁሉ ነገሮች ተያያዥ ነገሮችን ማሟላት ግዴታችን ነው። ስለዚህ ጉዳይ ሆን ብዬ የተናገርኩ ራሳችንን እንድንፈትን ስለምፈልግ ነው። ፓስተሩ ስለ ገንዘብ ብዙ ስለተናገረ ልብ ቀድሞውኑ ጨለማ ይሆናል ማለት አይደለም። ለምን? ይሄ ከመሳፍንት ዘመን ጋር እያገናኘን ያለነው ነገር ስለሆነ። ለምን ብላችሁ ከጠየቃችሁኝ ደግሞ ተመሳሳይ ችግር ውስጥ በእነሱ ጊዜ ከነበረው ጋር የሚመሳሰል ነገር አሁንም ቀጥሏል። በአገልግሎትና በእምነት ህይወታችን ችግሮቻችንና እኛ ላይ አሉ ብለን የምናስባቸው ሸክሞች እየተዘዋወሩና እንደገና እንደሚመለሱ አስተውላችኋል። ተመሳሳይ ጉዳይ በህይወታችን ውስጥ እስኪመለስ ድረስ ምን ያህል ጊዜ ይወስዳል የሚለው ማሰብ አለብን። ችግሮቻችን ደጋግመን አንወቃቸው። ያስቸገሩ ነገሮች እየተንከባከብካቸው አስበን ከሆነ ነገር ግን ከ6 ወር በኋላ ተመልሶ የሚመጡብን ከሆነ መልሰን ማሰብ አለብን። ከተወሰነ ጊዜ በኋላም ሊመለሱ ይችላሉ። ለምንድነው እንደዛ መመላለሱን የሚቀጥሉት? ለምንድነው እንደገና የሚመለሱት? በአገልግሎትና በእምነት ህይወታችን ችግሮቻችንና እኛ ላይ ያሉ ነገሮች
እንዴት መመላለሳቸውን ቀጠሉ? ያስቸገሩ ነገሮች ከተወሰኑ ወራት በኋላም ተመልሶ ለምንድን ነው የሚመጡት? ልክ እንደ ጀርባ ህመሜ ነው። እንዳስወገድኩት አስቤ ነበር። ቁጣን እንዳስወገድኩ አስቤ ነበር። ኩራትን እንዳስወገድኩ አስቤ ነበር። የተወሰኑ ኃጢአቶችን እንዳስወገድኩ አስቤ ነበር። ነገር ግን ተመልሶ ይመጣሉ። በምድረ በዳ የነበሩ እስራኤላውያን ያጉረመረሙ ነበር አይደል? ለምን? እምነት ስላልነበራቸው ነው? በእግዚአብሔር ስላላመኑ አይደለም። እምነት በህይወት ውስጥ አንድ ምስክርነት ብቻ ስላልሆነ ነው። ቀይ ባህር ከተከፈለ በኋላ እንደዚህ አይነት የውሃ መከፈልን አይተው ታውቃላችሁ? ይሄ ሲከሰት ካዩ በሱ ላይ ኃጢአት ሳይሰሩ ለዘላለም እግዚአብሔርን ታምናላችሁ ብላችሁ እናንተ ማሰብ ትችላላችሁ። ታምራት ስላየን በዛ ህይወት እንኖራለን ማለት ግን አይደለም። ወደ ውቅያኖስ ሄዳችሁ የባህርን ክፍል እንደዛ ካያችሁ እና በደረቅ ብትሄዱ ያንን አይነታችሁ እምነታችሁ በእርግጥ አይናወጥም ማለት አይቻልም። ስለ እስራኤላውያንም አስቡ። እምነታቸው የቆየው ከቀይ ባህር በኋላ ለ3 ቀናት ብቻ ነበር። ለምን? ከእግዚአብሔር ጋር አስደናቂ ተሞክሮች ስለሌሉን አይደለም። እግዚአብሔር ቸር ነው። እግዚአብሔር በጣም ቸር ነው። እንደዚህም እያልን እንቆያለን። ከጥቂት ቀናት በኋላ ግን እንደገና እያጉረመረምን እንመጣለን። ለምን እንደገና ማጉረምረም ጀመሩ? በመሰረታዊ ፍላጎታቸው ምክንያት ነው አይደል? አብዛኞቹ ቅሬታዎቻቸው የመጡት ከአካላዊ ፍላጎቶች ነው። በመሰረቱ ከገንዘብ ወይም ከምግብ ጋር የተያያዙ ናቸው። አዎ ቀይ ባህር ተከፈለ፣ ግን ዛሬ ምን እንበላለን አሉ። ከዚህ የበለጠ አስፈላጊ የሆነ ቀይ ባህር መከፈል ወይም ዛሬ የሚበላ ምግብ ከነዚህ ከሁለቱ ነገሮች በጣም አስፈላጊ የቱ ነው? ቀይ ባህር መከፈል ነው ወይ ዛሬ የሚበላ ምግብ መመገብ? አንድ የሞተ ሰው ወደ ህይወት ሲመለስ ብታዩ ያ እምነታችሁን ፍጹም ያደርገዋል ብላችሁ ታስባላችሁ? ምናልባት ለተወሰነ ጊዜ ልክ ነው ሊያደርግ ይችላል፣ ግን ለዘላለም ያቆየዋል ማለት አይደለም። እንዲያውም በልባችን ውስጥ የሚያበቃበት ቀን አለው። ምክንያቱም ስለምንረሳው። እምነታችን እንደዚህ ለምን ይለወጣል? በመሳፍንት ዘመን እያንዳንዱ መስፍን እግዚአብሔር መሆን አለበት ከማለት በስተቀር ሊገለጹ የማይችሉ አስደናቂ ታምራዊ ምስክርነቶች ነበሩት። ነገር ግን ህዝቡ ወዲያውኑ ወደ ጣዖት ማምለክ ተመለሰ። እንደገናም ወደዛ። ለምን? በመሬት ስበት ምክንያት። በዚህ ምድር ላይ ነን። እሺ ያ ታምር ታላቅ ነበር አምናለሁ አሉ። ነገር ግን ህይወት እንደገና አስቸጋሪ በሆነበት ጊዜ ምግብን ባጡ ጊዜ አጉረመረሙ። በእነሱ መስፈርት በመንፈሳዊ አቀማመጣቸው ምክንያት ነው። ህመማቸው እየተመለሰ መጣ፣ ኃጢአታቸውም መመለሱን ቀጠለ። ስለዚህ ራሳችንን መጠየቅ አለብን። የኔ መስፈርት ምንድነው? የህይወቴ ዓላማ ምንድነው? ዓለም ከሚነግረኝ ጋር ተመሳሳይ ነው? ዓለም ሌላ ነገር እየነገረን ነው። በአሁኑ ጊዜ እንደእውነቱ ከሆነ ሁሉ ጊዜ እምነታችንን ለመከላከል ከዓለም ጋር መከራከር ከባድ ነው። ምክንያቱም በተለየ ደረጃ እየተናገርን ነው። ስለዚህ እስራኤላውያን ሁሉንም ነገር አጥተዋል። እግዚአብሔር እንደ መልስ ምን ያደርጋል? ይሄ እግዚአብሔር መፍትሄ ለነሱ ነው። እግዚአብሔርም መፍትሄ እንዲሰጠን እንጸልይ። የእግዚአብሔር መፍትሄ ምን ነበረ?
እግዚአብሔር የሚመራበትን መንገድ አንድነትን ወይም የተባበረ መሪ ላከ። ችግሩ ከናኦድ ጋር ነበረ፣ ከቢንያም ነገድ ነበረ። በአንደኛ ሳሙኤል ምዕራፍ 9 ከቁጥር 21 መሰረት ሳኦል ንጉስ ለመሆን የተመረጠበትን ጊዜ ታስታውሳላችሁ? እኔ ከብንያም ነገድ ከትንሹ ነኝ አለ። ስለዚህ ሰው ናኦድ ከትንሹ ነገድ የመጣ ነው። በሰዎች ላይ ጉድለት ነበረበት፣ ግራኝ ነበረ። ግራኝ መሆን ምንድነው ችግሩ? ግራኝ መሆን ጉድለት ነው እያልኩ አይደለም። ነገር ግን በዚህ አውድ ቀኝ እጁ ደርቋል ወይም አይሰራም ማለት ነው። ስለዚህ ቀኝ እጁን መጠቀም አልቻለም። እናም አዘውትሮ ግራ እጁን ተጠቅሟል ማለት ነው። አሁን እግዚአብሔር ሕዝቡን እስራኤላውያንን ከሁለት ብሔሮች ሞዓብና አሞን ከ18 ዓመታት በስልጣናቸው ስር ካዳናቸው እግዚአብሔር ምን አይነት ሰው እንዲልክ ትጠብቃላችሁ? እንደ ቶር ያለ ሰው፣ ልክ ካፒታል አሜሪካ እንዳዘጋጀችው ስትራቴጂካዊ የሆነ በጣም ብልህ ዲፕሎማሲያዊ ተስጦ ያለውና በወታደራዊ ልምድ ያለው ሰው እኛ የምንጠብቀው እንደዚህ አይነት ሰው ነው አይደል? ነገር ግን እግዚአብሔር አንድ ትንሽ ብላቴናን የማይሰራ ቀኝ እጅ ያለው ግራ እጁ ብቻ የሚሰራለትን ሰው መረጠ። እግዚአብሔር ሕዝብህን በዚህ ሰው በትንሹ የማይረባ በሚመስለው ነገር አድናለሁ አለ። የሆነውን እንመልከት። ከቁጥር 16 ጀምሮ ማንበብ እንቀጥላለን። ከቁጥር 15 እንጀምር። የእስራኤልም ልጆች ወደ እግዚአብሔር ጮኹ፣ እግዚአብሔርም ቢንያማዊውን የጌራራን ልጅ ናኦድን ግራኙን ሰው አዳኝ አስነሳላቸው። የእስራኤልም ልጆች በሱ እጅ ወደ ሞዓብ ንጉስ ወደ ኤግሎም ግብር ላኩ። ናኦድም ሁለት አፍ ያለውን ዝመቱ 1 ክንድ የሆነ ሰይፍ አበጀ፣ ከልብሱም በታች በቀኝ ጭኑ በኩል አደረገው። ሁለት ጠርዞች ያሉት 1 ክንድ ርዝመት ያለው ሰይፍ ለራሱ ሰራ። 1 ክንድ ርዝመት ስንት ነው? ከጣት ጫፍ እስከ ክርን ድረስ ማለት ነው። 45 ሴንቲሜትር ያክል ሊሆን ይችላል። ረጅም ሰይፍ ሰርቶ በልብሱ ስር ደበቀው፣ በልብሱም ሸፈነው። አሁን ይህን ትዕይንት እንደ አክሽን ፊልም መገመት ትችላላችሁ። ቀኝ እጁን መጠቀም አይችልም፣ ስለዚህ ግራኝ ነው። ረጅም፣ በሁለቱም አፍ ደግሞ የተሳለ ጩቤ ያለው። በቀኝ ጭኑ ላይ የለበሰው ልብስ ስር ደበቀ። ለምን በቀኝ ጭኑ ስር አደረገ? ግራኝ ስለነበረ ነው አይደል? ግብሩን ለሞዓብ ንጉስ ለማቅረብ እየሄደ ነበር። ኤግሎን ደግሞ በጣም ወፍራም ሰው ነበር። ይህንን መገመት ትችላላችሁ። እስራኤል በጣም ኃጢአተኛ ስለነበረች በዚህ እንቅስቃሴ አልባ በሆነ ሰውዬ፣ ወፍራም በሆነ ሰውዬ ስለተገዛች እንኳን መቋቋም ችላ፣ መዋጋት ችላ፣ ማሸነፍ አልቻለች። ይህ ወፍራም ሰው የሚያልፉትን ችግሮች ምንጭ ይወክላል። ስለዚህ አስቡት፣ እግዚአብሔር ግራኝ ሰው ላከበት። ለምን ታላቅ ወይም ጠንካራ ሰው አይሆንም? ለምን ጀግና አላከም? እንመልከተው እስኪ። ናኦድ ግብሩን ለኤግሎን በጣም ወፍራም ለሆነው ሰው አቀረበ። ግብሩን አቅርቦ ሲጨርስ የተሸከሙትን ሰዎች አሰናበተ። ስለዚህ መባውን ወደ ሞዓብ ያመጡ አገልጋዮችን ይዞ መጣ። የሚኮራበት ነገር አልነበረም። ለጌታው ግብር የሚከፍል አገልጋይ እንደሚያሳፍር ነገር ነበር።
ከዚያም ቁጥር 19 እንዲህ ይላል፣ ናኦድ ግን በጌልገላ ከነበሩ ትክል ድንጋዮች ዘንድ ተመልሶ ንጉሥ ሆይ የሚስጥር ነገር አለ። ንጉሥም ዝም በል አለ። በዙሪያውም የቆሙትን ሁሉ ወጡ። ሌሎቹን ለቀቃቸው። ብቻውንም ተመልሶ ያንን መልእክት ይዞ ወደ ኤግሎን መጣ። አሁን ስለዚህ ጉዳይ አስቡበት። አንተ ንጉሥ ብትሆንና አንድ ሰው በድንገት የምነግርህ ሚስጥር አለኝ፣ መልእክት አለኝ ብሎ ቢመጣ ይሄ አያስገርማችሁ? ስለዚህ ንጉሥ አገልጋዮቹን ላከና ዝም በል አለው። ኤግሎን ይህ ልዩ ነገር እንደሆነ አስቦ ነበር። የታዘቡት ሁሉ ሄዱ። ናኦድም ቀዝቃዛው ክፍል ውስጥ ብቻውን ተቀምጦ እያለ ወደሱ መጣ። ኤግሎንም ሚስጥር መሆን ስለነበረበት እንዲቀርብ ፈቀደለት። ከዚያም ናኦድ በግራ እጁ ዘርግቶ ሰይፉን ከቀኝ ጭኑ ወስዶ በንጉሥ ሆድ ውስጥ ወረወረው። ምን እንደተፈጠረ ገምቱ። ወላጆች እባካችሁ የልጆቻችሁ ጆሮ ሸፍኑ። ሰይፉ ይዞ ልክ ወደ ኤግሎን ከገባ በኋላ ስቡን በእጀታው ወጋ። እጀታውም በስብ ተሸፍኖ ጠፋ። ናኦድም ሰይፉን ከሆዱ አላወጣም። ምናልባት ይህ ሰው ናኦድ በታላቅ ኃይል መግፋት ነበረበት። ከዚያም ብክነት ወጣ። ማለትም ኤግሎንን አንጀቱን መቆጣጠር አቃተው። ናኦድም በበረንዳው በኩል ወጥቶ የላይኛውን ክፍል በሮች ከኋላ ዘግቶ ቆለፋቸው። ከሄደም በኋላ የኤግሎን አገልጋዮች መጡና አዩ። እነሆ የላይኛው ክፍል በሮች ተቆልፈው እየተሸፈነ ያለው በቀዝቃዛው ክፍል ውስጥ ነው አሉ። እስኪጨነቁ ድረስ ጠበቁ። የዕብራይስጥ ትርጉም እፍረት ማለት ነው። እሱም እንፈትሽ አሉ። በመጨረሻም ቁልፉን ወስደው በሮችን ከፈቱ። ጌታቸውም መሬት ላይ ሞቶ ተኝቶ አገኙት። እነሱ ሲዘገዩ ናኦድ አመለጠ። በጣዖታቱ አጠገብ አልፎ ወደ ሴይራ ሸሸ። እሱም በደረሰ ጊዜ በኤፍሬም ተራራማ አገር ቀንደ መለከት ነፋ። የእስራኤል ልጆች ከሱ ጋር ከተራራማው አገር ወረዱ። እሱም በፊታቸው ነበር። እሱም ተከታተሏቸው፣ እግዚአብሔር ጠላቶቻችን ሞዓባውያንን በእጃችሁ አሳልፎ ሰጥቷቸዋል አላቸው። ከዚያም ተከትለውም ወረዱ። በሞዓብ ፊት ለፊት ያለውን የዮርዳኖስ መሻገሪያዎች ያዙ። ማንም እንዲያልፍ አልፈቀዱም። 10,000 የሚሆኑ ሞዓባውያንን ገደሉ። ሁሉም ጠንካራና ኃያላን ሰዎች ነበሩ። ማንም አላመለጠም ነበረ ይላል። ስለዚህ ሞዓብ በእስራኤል እጅ ተገዛ። ምድሪቱም ለ80 ዓመታት ጸጥታ ሰፈነባት። ከዚህ በፊት 40 ዓመታት ነበረ። አሁን 80 ዓመት ሆነ። ታስቦ ይሆናል ምናልባት እግዚአብሔር አንድን ሕዝብ ለማዳን ሰው ቢልክ ኤግሎንን በቀጥታ ሊገድለው ይችል ነበረ። ግብር ማምጣት፣ ማስመሰልና በድብቅ ሰይፉን ማውጣት ለምን አስፈልገው? ለምን በዚህ መንገድ? ባለፈው ሳምንት አስታውሱ። በረከቶች እየበዙ ከሆነ ፓስተሩን ብልህ፣ ጠንካራ ወይም የበለጠ ችሎታ ያለው ለምን አያደርገውም ብዬ ጠየቅኩ። እግዚአብሔር ግራኝ ሰውን ለምን መረጠ? እያንዳንዱ የቤተ ክርስቲያን አባል፣ እያንዳንዱ የእግዚአብሔር አገልጋይ ከሌሎች ይልቅ ብልህ፣ ቆንጆ፣ ሀብታም እና የበለጠ አማኝ ቢሆን ጥሩ አይሆንም ነበር? ወንጌላዊነትን ቀለል ያደርገዋል አይደል? ግን ጉዳዩ እንደዚህ አይደለም። ለምን? እግዚአብሔር በዚህ በኩል ምን እያለ ነው? ከዚያም ሴሚ ጋር ነበረ። ስለሱ አንድ ጥቅስ ብቻ ነበረ፣ ነገር ግን ሁሉንም ነገር ይናገራል። መሳፍንት ምዕራፍ 3 ከቁጥር 31 ላይ ከሱም በኋላ የአናት ልጅ ሴሚ ጋር ተነሳ፣ ከፍልስጤማውያንም 600 ሰው
በበሬ መውጊያ ገደለ፣ እሱም ደግሞ እስራኤልን አዳነ ይላል። የበሬ መውጊያ ምንድን ነው? በትር ብቻ ነው? ይህ ሰው ማንም የማይመስል ነበረ። ምናልባት እረኛ ወይም ገበሬ ነበር። ፍልስጤማውያን ጠንካራ ተዋጊዎች በመሆናቸው ይታወቁ ነበር። አንድ ሰው በሰይፍ ወይም በጠመንጃ ሳይሆን በዱላ 600 ሰዎችን ሲያሸንፍ መገመት ትችላላችሁ? ይሄ የማይቻል ነው አይደል? እግዚአብሔር በናኦድ በሴም ጋር በኩል ምን ለማለት እየሞከረ ነው? እንዲህ ያለ ነው። ለ18 ዓመታት በደካማ አገዛዝ የተገዛ ግራኝ ሰው ሁሉንም ለማሸነፍ ሲችል ይሄንን እያየ በጣም እውር ነበርክ እያለ ነው። በፍልስጤማውያን በህይወት ዘመን ሁሉ ፈርተሃል። ተራ ሰው በዱላ 600 ሰዎችን ሊመታ ይችል ነበረ እኮ እያለ ነው። እግዚአብሔር እየተናገረ ነው። ችግር አይደለም። ችግር በሌላ ነገር መታመን ነው። በእግዚአብሔር ላይ ማጉረምረም ነው እያለ ነው። መስፈርታችሁ የት አለ? የእምነት አቋማችሁ የት አለ እያለ ነው። ጀርባ ሙሉ በሙሉ አጎንብሳችኋል እና ስለ አንገታችሁም ያጉረመረማችሁ ነው። አይ ጀርባን መጀመሪያ አስተካክል። መንፈሳዊ አቋምን አስተካክል። እንደ እግዚአብሔር ቅዱሳን የዕለት ተዕለት ህይወትን በታማኝነት ኑር። ከዚያስ ታዲያ ምን ይሆናል? እግዚአብሔር ችግሩን ያስተካክላል። እግዚአብሔር አንድ ነገር ለማሳየት ግራኝ ወይም ደግሞ ቀኝ እጁን ሽባ አድርጎ ግራኝ እጁን ተጠቅሞ የሚያውቀው ሰው አለ። እግዚአብሔር በእጁ ስትሆኑ ምንም የማይቻል ነገር እንደሌለ ለማሳየት አንድ ተራ ሰው በትር ተጠቅሟል። የሴሜ ጋር ጥንካሬ አልነበረም። ዱላውን የያዘው እግዚአብሔር ነበር። ይሄም ተአምር ነው። ደካማው ግራኝ ሰው አልነበረም። የእግዚአብሔር ኃይል ነበር አሸናፊ እንዲሆን ያደረገው። በእግዚአብሔር ስትታመኑ ከሱ ጋር ያለን ግንኙነት ትክክል ሲሆን፣ ደረጃዎች በትክክል ሲቀመጡ ለ18 ዓመታት የተከተሉ ችግሮች ይወገዳሉ። ይሄን ታምናላችሁ? አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 እስከ 28 ያለውን እስኪኒ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ቁጥር 28 እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ። እንዲሁም ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እስከ 10 ላይ ጸጋዬ ይበቃል፣ ኃይሌ በድካሜ ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካም ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግር በስደትም በጭንቀት ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝና ይላል። እኛ እግዚአብሔር የመረጠን ሰዎች ነን። ደካሞች ልንመስል እንችላለን። ምናልባት 50% ብቻ ቀኝ እጃችን መጠቀም የማንችል ልንሆን እንችላለን። ወይም ደግሞ ደካማ ገበሬ ብቻም ልንሆን እንችላለን። አካላዊ ሁኔታችን፣ መንፈሳዊ ሁኔታችንን፣ ጤንነታችንን 50% ወይም ደግሞ ከዚያ ያነሰ ሊሆን ይችላል። ነገር ግን እግዚአብሔር ይህንን ዓለም ለማዳን መረጠን። ብቻችንን ስናደርገው ልናደርገው አንችልም። ነገር ግን እግዚአብሔር በእጁ እንዲያደርግብን ስንፈቅድለት ከጠንካሮቹ የበለጠ እንበረታለን። እንደሚጣሉ ተናናሽ እንጨቶች ነን። ነገር ግን እግዚአብሔር ሲይዘን ኃያላን እንሆናለን። ምንም የሌለን ሊመስለን ይችላል። ምናልባት ድሆች ወይም ትንሽ ነገር እዚህ ግባ የማይባል ነገር ሊሆን ይችላል። በዚህ ቃል እንታመን። ስለ ክርስቶስ ስንል በድክመቶች፣ በስድብ፣ በጭንቀት፣ በስደት፣ በችግር ድካም እንኳን ቢሆን በዛ ሁሉ ውስጥ አልፈን ጠንካራ እንደሆነ እናሳይ። ተስፋ አንቆርጥም። ቤተክርስቲያን ሆይ ተስፋ አንቁረጥ። ተስፋ አንቁረጥ።
በጣም ትልቅ የሚመስሉ ችግሮች ብናይ እንኳን ተስፋ አንቆርጥም። ለእግዚአብሔር እነሱ ትናንሽ ናቸው። የተለያዩ ችግር አለብን፣ ችግሮችም አሉብን። አዎ ልክ ነው። ነገር ግን በችግሮቹ ላይ እናትኩር፣ ሊያስወግዳቸው በሚችለው ላይ እናትኩር። እንጸልይ። ውድ የሰማይ አባት ሆይ በቸርነት ስላስተማርከን እናመሰግናለን። አባታችን ልክ እስራኤላውያን እንዳደረጉት እኛም አሁን ነን። እኛ ልዕለ ኃያላን አይደለንም። እኛ በጣም ብልህ ወይም ሀብታም ወይም ታላቅ አይደለንም። ይልቁንም ደካሞች ነን። በቂ ነገር ያለን ብልህ የሆንን አይደለንም። በቂ የሆነ ጤንነት ያለን አይደለንም። ተትረፍርፎ የሞላም ሀብት ያለን አይደለንም። አባት ሆይ ራሳችንን ለአንተ ማቅረብ እንፈልጋለን። ያንተ ቀኝ እጅ እያንዳንዳችንን ይይዘን ዘንድ እንጸልያለን። ቀኝ እጃችን ጎሎ ግራኝ እጅ ብቻ ብንሆንም ግራችንን አንተ ያዝ። ያንተ ቀኝ እጅ ያንተ እጅ ሆኖ ለኛ ያገልግል። አባት ሆይ ከእግሮቻችን ውስጥ ካሉ ችግሮች ሁሉ አድነን። ለ8 ዓመታት፣ ለ18 ዓመታት፣ ለ20 ዓመታት ወይም ከዚያ በላይ ያስቸገሩንን ከላያችን ላይ እንድታስወግድ እንጸልያለን። ከነዚህ ችግሮች ለመዳን ስንወስን ወዲያውኑ እንደሚጠፉ እናምናለን። አባት ሆይ እርዳን፣ እንድንድንም እርዳን። የሚጨልሙንን ነገሮችን፣ ስደት፣ ስድብን፣ ከልባችን የሚወጣውን ስቃይ አስወግድ። በደስታ ልብ እንድናመልክና እንድናመሰግን እርዳን። ዛሬ በዚህ መስዋዕት አማካኝነት ዘመናችንን ወደ አንተ እናነሳለን። ስም እንዲከብር እንጸልያለን። ስለዚህ ሁሉ በጌታችን በኢየሱስ ክርስቶስ ስም በምስጋና እንለምናለን። አሜን።